ቤተሰቦች እንግዲህ ቤት ለእንግዳ ሰዓት ላይ ደርሰናል። መስከረም በጣም ውብ ወር ነው። እንግዲህ መልክዓ ምድሩም ውብ የሚሆንበት የኢትዮጵያ መልክ ደግሞ በብዙ የምናይበት ነው በየቦታውና እኛም እንግዲህ በአዲሱ አመት ከብዙ በረከት ጋር ከህዳሴ ግድቡ ምርቃትም በኋላ አዲሱ አመት ቆንጆ ሆኖልን ሸዋችንም ቆንጆ ሆኖ እንደቀጠለ ነው። ሙልዬ አዎ ይሄው እንግዲህ በቄጠማ በአዲስ አበባ መስከረሙን ሙሉን ነው ምንዘልቀው። በደንብ መስከረም ላይ በጣም ብዙ በዓላቶች የሚከበሩበት ወር ነውና መስከረም አንዱም ነገር ደግሞ እንግዲህ የዓለም የቱሪዝም ቀንም በዛሬው ቀን ነው የሚከበረውና እንደ በዓላት ሲነሱ ደግሞ ከውጭም ወደ ሀገር ቤት የሚመጡ ሰዎች አሉን። ሙልዬ በተለይ ደግሞ በማስተዋቂያ ወደ ደቡብ በተለይ ያየሽበት ቦታ የለም። ደቡብ ግን በጣም ብዙ ቦታዎች ሄደሻልና እንደው የተገረምሽበት የተለየ ባህል የምታስታውሽው አለ? የሚገርመኝ ዘመን መለወጫዎቹ መስከረም ሙሉን ይሄዳል። ሁሉም የተለያየ ዘመን መለወጫ ቀን ይኖረዋል። የተለያየ የባህል አከባበር ይኖረዋል። በየቦታው ስንሄድ አዳዲስ ነገር ነው የምታዩና መስከረም ሙሉን በዓል ነው። ያው ከጊዜ በኋላ ደግሞ በደንብ የኢትዮጵያ መልክ በብዙ መንገዶች በዓላቶችን በተለያዩ አካባቢዎች የሚከበሩትን በብዙ በሚዲያም በተለያዩ አጋጣሚዎች እያየን ነውና ብዙ መረዳቱ ማወቁ ደግሞ በብዙዎች ዘንድ ሰፋ ያለ ነው የመጣው። ዛሬ የተለየ እንግዳ ነው ቤታችን የጋበዝ ነው። በሙያም ለእናንተ ቀረብ ይላል። ለእሁድ ቤት ደግሞ ትልቅ ባለውለታችን ነው። እሁድ ቤት ሲጀመር ጀምሮ ከሀሳቡ በፈጠራ ዘርፍ ሲመራ የነበረ ሰው ነው ዛሬ እዚህ የምንጋብዘው ማለት ነው። ሙልዬ ዝግጁ ናችሁ እንዴ? በጣም ዝግጁ ቤተሰባችን ነው። ቤቱ እኮ ነው ተመልሶ ወደ ቤቱ ነው የመጣው። ብድግ ብለን እንቀበለው እንቀበለዋለን። ለቤተሰቦቻችን ግን ረዳት ፕሮፌሰር ነብዩ ባዬ ናቸው የሚመጡት ዛሬ የባህልና ስፖርት ሚኒስትር ዴኤታ ናቸው። እኛ እንግዲህ አንተ እያልን ያወራ ነው ቤተሰባችን ነው ቅርባችን ነው። ሌላ ሰው ነው የመሰለ ልክ እንቀበለው እኛ ምናቀው በአርት በኩል ያለው ነብዩ ነው እኛ ምናቀው። እንኳን ደህና መጣ። ሰላም እንዴት ናችሁ? አለን ዛሬ ምን ተቀበላችሁ? እንኳን ወደ ቤት መጣ። እንኳን አደረሰ። እንኳን አብሮ አደረሰን። ይሄው እንግዲህ ቀጠማ ጎስጉዘን ያቆላል አመት ማለት ነው። ቴምር አለ፣ ሁሉ ነገር አለ። ገና ይቀርባል። ምንም የሌለ ነገር የለም። እንዴት ነው? እንኳን ደህና መጣ። ቆያችሁኝ። በጣም ያምራል። በጣም ደምቋል። ስለመጣ በጣም ደስ ብሎናል። እሁድ ቤት ቀደም ብለን ያነሳን ነበርና እሁድ ቤት እንግዲህ ሲነሳ ሲጠነሰስ ጀምሮ በፈጠራው ዘርፍ ላይ በሐሳብም በብዙ ነገሮች ደግፈህናልና ብዙን ስቴጅ ደግሞ አብረህን ነበር የተጓዝከውና እንደዚህ በእንግድነት ደግሞ ቤታችን ስትመጣ እንደው ምን ስሜት አለው? መሰረት የተጣለበት ቤት ተሰርቶ ግጥም ብሎ ሁሉ ነገር ሞልቶ ህንጻው ምኑ ብቻ ሳይሆን ሰው ሞልቶበት ከሰውም ደግሞ የተመረጠ ሰው ሞልቶበት በጣም ድንቅ ሆኖ ነው የጠበቀኝ እሁድ ቤት። እዚህ ሰራተኛ በነበርኩበትም ጊዜ ትልቁ ነገር ሚዲያ የዋዛ የፋዛ ነገር ብቻ ሳይሆን ጨዋታ ያስፈልጋል፣ ወዝ ያስፈልገዋል፣ ግን ደግሞ ደርዝም ያስፈልገዋል። የኛ ሀገር ሁሉም ከሰሜን እስከ ደቡብ ከምስራቅ እስከ ምዕራብ በመሃል ያለው ሁሉ ጋር ስትሄድ ሰው በጣም ደርዝ ያለው ነው። ቁጭ ብሎ ቤቱ ሲመለከት ይታዘበናልም። በአንድ ወገን ያደንቃል፣ ይሰማል፣ ይማራል፣ መረጃ ይወስዳል። በዛው ልክ ደግሞ ሊታዘብም ይችላል እና ያንን የተሻገራችሁት ይመስለኛል። እናመሰግናለን። በጣም እናመሰግናለን። ሐሳብ እንደዚህ ቤት ሆኖ ስታየው እንትን አለው አይደለም? በጣም ማለት በጣም ውድድር አለ። በጣም ሰው እንደውም ፈረንጆች አሁን የአቴንሽን ኢንዱስትሪ የሚሉት አለ። በአማርኛ የቀልብ ገበያ የሚል ሰጣውት ያስኬዳል። የቀልብ ገበያ ነው ያለንበት እኮ። ሁሉም ሰው ቀልብ ለመያዝ ነው የሚሞክረው። በዚህ ቀልብ ገበያ ውስጥ የተሻለ ቀልብ የሚስብ ነገር ለማምጣት ማሰብ አለበት። ፈጠራ መሙላት አለበት። የሚያስተምር ነገር ሚዝ ነገር መሆን አለበት የሚል ነውና ሐሳቡ ከሐሳብ ተነስቶ ብሎ መጥቶ እንደዚህ ሲሆን የመጀመሪያው ክፍል ለቤት ቁጭ ብዬ ነው ያየሁት ከመጀመሪያው እስከ መጨረሻው እና እንዴት አርጌ ያው መድረክ ላይ ቢሆን መጥቼ
ሸልማቸው ብሎ ነበር ለማለት ነው የመጀመሪያ ቀን ላይ ማቅረብ እንጂ በባዶ አደረቃቸው ነው ያው እኛ የምናቀውን እና ሚኪ ሀያት የምናቀው መምህርነትን ነው ዳይሬክተርነትን እናም ተዋናይነትን እናቃለን አሁን ደግሞ ሚኒስተር ዴታ ሆነሃል እነዚህ ሁሉ ሙያዎች አንተ ነብዩን የሚገልጸው የትኛው ነው ብለህ ታስባለህ ከባድ ነው በጣም ማለት ሁሉም ነው ይሄርንበት መንገድ በየጊዜው በሚጠራን ሁኔታ እንሄዳለን አንዳንዴ እድል ይመጣል አንዳንዴ ምርጫ መርጠት ይላል አንዳንዴ ደግሞ ራሱ ይጠራሃል እንግዲህ ምርጫ ራስሽ መርጠሽ የምትገቢበት አሁን ቲያትር መርጬ ተማርኩት ማለት ነው አንድ ነው አንዳንዴ ደግሞ ቤትሽ ቁጭ ብለሽ የኢትዮጵያ ብሔራዊ ቲያትር ዋና ዳይሬክተር ሆነሃል የሚል ወረቀት ይመጣል እድል ነው እሱ ደግሞ በጣም ትልቅ እድል ነው እንዴት አድርጌ ልወጣው እችላለሁ ብለህ ታስበዋለህ ማለት ነው አንዳንዱ በምርጫ ሄድኩበት ነው አንዳንዱ በእድል የመጣ ነው ምሳሌ ፊልም መስራት ቲያትር መስራት እሱ የምርጫ ጉዳይ ነው 12 አመቴ ነው ቲያትር መስራት የጀመርኩት ያባቴን ተውኔት ነው መጀመሪያ የተጫወትኩት እሱ የጻፈውን እንግዲህ የአዲስ ዩኒቨርሲቲ ያው ከሚኪ ጋር ነው አብረን የተማርነው እሱ በሙሉ የምርጫ ሂደት ነው መርጬው መሰራው ነገር ነው ወድጄ መሰራው ነገር ነው እኔም እንትን አላለህም ግን ለምሳሌ አሁን የተለያየ አሁን የመንግስት ኃላፊነት ቅድም እንዳልከው የምርጫ ጉዳይ ነው እና የእድልም ነው ግን አሁን ይሄ ፕሮቶኮል አላስቸገረም ወይ እኔ ሁሌ ምክንያቱ ለምን መሰለ እንደሌላው አገኛለሁ የሆነ ቦታ ማገኘዋለሁ ጫማውንም ሲያስጠረግ ቡና ጠጡም ጋር እንትን ደለባ ምናምን ብዬ ሄጄ አውርቻ ቃለሁ ቢሮ ለመግባት እሳቸው ምናምን ተብሎ አይደለም ምናምን ወይ በጣም እንደዛው በተሾመ ሰሞን ፈረንሳይ አካባቢ የሆነ ትምህርት ቤትም ነበርና ሁሉም ቦታ ነው በጣም ፈታኝ ነው ሚኪዬ በጣም ይፈትናል እንትኑን ስታረጋው ስራው መሰራት አለበት ያው ቦታው ይከበራል የሀገሩ ምልክት ቦታ ነው እንደዚህ ግን ሰውየው ደግሞ የራሱ እንትን ሊኖረው ይገባል እንዳልከው ያንን በጣም ጥሩ ለማድረግ መሞከር አለብን ደግሞ ሌላው ግን አንዱ እኔ እንደው የአርት ሰው ስለሆንኩ ብቻ ሳይሆን አሁን ከጠቅላይ ሚኒስትሩ ጀምሮ በጣም ሲምፕሊሲቲ አለ በጣም ለኔ የተመቸኝ አንዱ ነገር ስትገናኝ ክቡር ምናምን ያው ቴሌቪዥን ላይ ያምን ነው እንጂ ሚኒስትሮቹም በጣም ሲምፕል ናቸው ብዙዎቹ ውጭ ሀገር ተምረው የመጡ ናቸው በህይወታቸው ቀለል ያለ የህይወት ዘይቤ ያላቸው ናቸው አኗኗርህን ምንም የሚረብሽ ብዙ ነገር አያጋጥምህም እኔም መርጣውን እንትን የሚያስቸግረኝ ነገር አላገኘው ለምሳሌ እስከዛሬ የምኖረው ዩኒቨርሲቲ ቤት ነው ምኖርበት ከአፓርትመንት ዩኒቨርሲቲ ጓደኞቼ ጋር ነው ምኖረው ልጆቼም ከዛው ጋር ጓደኞች ናቸው ከዩኒቨርሲቲ ጓደኞቼ ጋር ወክ አረጋለሁ ማታ ምን የሚቀረኝ ነገር የለም ከጓደኞቼ ጋር እገናኛለሁ ክቡርነቱ ምናምን ስትፈልግ ወክ ያረጋ አንድ ጓደኛ አለኝ አጋጥሟል እንዴ ኖ ሰውማ ብሎኛ መቼም ነባ ከሚለው ወጥቼ አይመስለኝም እንደሱ አይሆንም ብዬ ግን ጓደኛ አለኝ ሁሌም ያስታውሰኝ እና ዶክተር ብርሃኑ ይባላል ኢንጂነር ነው እና ደውለ ብሬ ስለ ክቡር ሚኒስተር ይለኛል አረባክ እና በጣም ሁሌ እሱ ነው ለግዜ የሱ ጨዋታ ነው የሚመጣብኝና ግን ራሴ እንደ ትልቅ ድለኛ ሰው ቆጥራለሁ እውነት ለመናገር ብዙ ጊዜ አሁን ለምሳሌ ቀበሌም ክበቦች ሊሆኑ ብዙ ቦታዎች ትምህርት ቤቶች ላይ ትሄዳለህና ሲቀርብ እውቀቱንም ችግሩንም እድሉንም ሁሉንም አያለሁኝ ስትል እንሰማለንና ከድሮ ጀምሮ እንደዚህ ቅርበት ብዙ ስለሆነ ይሄንን ሐሳብም ብዙ ጊዜ ስታነሳ እንሰማለንና ያ ነገር የሰጠህ ነገር ያገኘኸው ነገር ይኖራል በጣም ነው የሚሰጠው ለምሳሌ አሁን እንዳልኩ ነው ቅድም ዩኒክ አይደለም የኔ ነገር እንደው አርት ላይ ስለቆየሁና ኃላፊነት ስለሆንኩ ያው ሲምፕሊሲቲው ይጣበቃልም ባህሪም ነው ይሄ ነው እንዳልኩ ብዙዎቹ ሚኒስትሮች በጣም ነው የሚገርመኝ እኔ
በጣም ነው የሚገርመኝ በጣም ሲምፕል ናቸው በጣም ሲምፕል ናቸው እንዳልኩት ቅድም ብዙዎቹ በከፍተኛ ደረጃም የተማሩ ናቸው ውጭም ሄደው ያዩ ናቸው እንደዚህ ያሉ ናቸውና ስንገናኝ ይሄ ያኛው ቴሌቪዥን ላይ ስለሚያውቃቸው ሰው ያ ነው እንጂ ሰዎች ናቸው በጣም ግን ምን ይሰጣል የሚጠቅማል ያልሽው ሰው ጋር መገናኘት በስብሰባ እንዳትሰማ ያደርጋል ጉዳይ ማለት ግድ ስብሰባ ላይ ብቻ ጉዳዮችን እንዲህ ነው እንጂ ከማለት ሻይ ስትጠጣ ይነግርሃል መንገድ ላይ ሲያገኝህ ይነግርሃል አሁን ምን ሰራበት ሚኒስትር መስሪያ ቤት ውስጥ ሰራተኞች ኤኒ ታይም ስንገናኝ እናወራለን ኢቢሲም እያለን እንደዚሁ በየሰዓቱ እናገራለን ቶሎ መፍታት እንችላለን ማለት ነው ችግሮች ካሉ ብቻ ሳይሆን ደግሞ አንተ ብቻ አስበህ መምራት አትችልም አንድ ነገር ሰዎች በጣም ብዙ ሀሳብ አላቸው የሚያስደንቅ ሀሳብ አላቸው ድንገት መተው እንዲህ አይነት ነገር ያሉት ነገር ሀገር የሚለውጥ ነገር ሆኖ ይገኛል እና ሰዎች ጋር ስትቀርብ አብረህ ስትሆን ብዙ ነገር ታገኛለህ እና ይጠቅማል በጣም ይጠቅማል ሀያትዬ መስከረም ሙሉን በዓል ነው ያልነው አይደለም ባህላዊ ይከበራል በበዓል ይከበራል ሃይማኖታዊ በዓል አለ አንተ በቦታው ላይ ስትሆን እንዴት ነው በጥበብ ባህሉን ማስተዋወቅ ያሰብከው ነገር ይኖራል እውነት ነው ሁሌ የሚቆጨንን ነገር ማለት በሙያው ስንኖር በትምህርት ቤት ስንኖር የሚቆጨን ነገር ለማግኘት ለመስራት እድል ነው የተሰጠን ነውም ክቡር ጠቅላይ ሚኒስትር ብዙ ጊዜ ሲዝን ነው ይላሉ ሲዝን ነው የተሰጣችሁ ይላሉ ማለት ሲዝኑ ኤኒ ታይም ሊሄድ ይችላል ኤኒ ታይም ልንጨርስ እንችላለን ጊዜያችንን ማለት ነው በጊዜው ላይ አስበን የሆነ ነገር መስራት ያስፈልጋል በቀደምለት ኢትዮጵያ ብሔራዊ ቲያትር ጥበብ ምሽት ነበረን የባህል ዲፕሎማሲ የአርት ዲፕሎማሲ ስራ እንሰራ ነበር እና እዛ ላይ ኪን ኢትዮጵያ ምን ሎም ቡድን ወደ 50 አካባቢ ብሔረሰቦች ሙዚቃ ነው የሚያቀርበው እሱን እዛ አቅርበን ነበር እና አምባሳደሮቹ አንዳንዶቹ አዳዲሶች ነበሩ የተለያዩ ሀገራት አምባሳደሮች ተገኝተዋል ኦልሞስት በአዲስ አበባ ያነበሩት በጣም ብዙዎቹ ወደ 85% አካባቢ ነበሩ እና በነሱ አይን ላይ ስታያት ኢትዮጵያ ደግሞ የበለጠ ትደነቂያለሽ ለምንኛ ዋጋችን ያው አብረን ስለምንኖር አንዳንዴ ፎር ግራንትድ እንወስደዋለን እነሱ የገረመኝ አንድ የፖላንድ አምባሳደር ለምሳሌ ያለችኝ አንድ ሀገር አይመስልም አለች ምኑ ብዛቱ አለች ሆነ አንድ ካልቸር ይመጣል ቀጥሎ ሌላ ካልቸር ይመጣል ቀጥሎ ሌላ ካልቸር የሚገርም ከሰሜን ከትግራይ ጀምረ ከአማራ አፋር ሶማሌ ደቡብ ደግሞ እና ደቡብ ምዕራብ ማዕከላዊ ከሚባሉት ጋር አሁን ለምሳሌ ሃውዝ ኦልሞስት አምታች ያሉ አንዳንድ ጊዜ እኛ በሙዚቃ ጣዕማችን ብዙ ያላጣጣም ናቸው ነጋሽ ሙላቱ ግን ሁሌ የሚከተሏቸው አሉ ለማውጣት የሚፈልጓቸው ተስፋዬ ለማ ደግሞ ድሮ ራስ ቲያትር ሆኖ በጣም ኦርኬስትራ ኢትዮጵያን ሲመሰርቱ ይሰሯቸው የነበሩ ይሰሟቸው የነበሩ እዛ ተቀምጠን በእነሱ ሪአክሽን ኢትዮጵያን ትልቅነቷን ነው የምናየው የነበረው ራሳቸው ሚውዚካል ናቸው ሰዎቹ ራሳቸው ይሄ ትልቅ ሀብት ነው ይሄንን ሀብት እየተመለከተ ምን እንዴት አርጌ ላውጣው ነው ወደ ውስጥም ወደ ውጭም ነው ጥቅሙ ወደ ውስጥ እርስ በርሳችን ለምሳሌ ከሆነ ዘመን በኋላ በተለይ ይሄ ዘመናዊ የሚባለው ትምህርት ከመጣ የምዕራብ አስተሳሰብ ከመጣ የሚባለው በተለይ ያለፈው 50 60 አመት የማንነት የአይደንቲቲ ፖለቲካ በጣም የጦዘበት ጊዜ ነው ማለት እከሌ የተባባልን የለም ትንሽ የልዩነት ሀሳብ በብዛት ነው የተሰራው ልዩ ነን ግን ልዩነት አይደለም ያ ልዩነት ነው ሁለቱ በጣም ይለያያሉ ልዩነት ዲፈረንስ ነው ልዩነት ዳይቨርሲቲ ነው ያንን ማክበር እንችላለን ልዩ ከነ አንቺነትሽ ከነ ቋንቋሽ ከነ ሃይማኖትሽ ከነ ሁንሽ ይዤ የኔን ደሞ ይዘን አንድ ላይ መኖር እንችላለን ደሞ አንድ ላይ የሚያመጣን ደሞ በጣም የሚገርም ነገር አለ አንዱ አሁን ያነሳሽልኝ መስከረም አሁን መስከረም ስንት በዓል እንኳን አደረሳችሁ አልካውን መስከረም ተገባ አሁን ዝቅድ ራሱ ለስመጣ በዓል ላይ ነበርኩኝ ምን በዓል ቦሮሽናሻ አዲስ አመት አዎ መስከረም ለኔ ኢትዮጵያውያን በሙሉ ከጨለማ ወደ ብርሃን ከክረምቱ ወደ አዲሱ ብርሃን ከአሮጌው ዘመን ወደ አዲሱ ዘመን የሚሄዱበት ነው እና ልክ ይሄ ክረምቱ እየጠፋ ሲሄድ
ሁሉም ቦታ ይነሳል ሰው ካየው ከሰሜን እስከ ደቡብ እስከ ምዕራብ እስከ ይነሳል ከዛስ አንዱ ጋር የሆነ ስም አለው አንዱ ጋር የሆነ ስም አለው ሶ ይሄንን የአዲስ የመሄድ ባህል ለካ ሁላችንም አንድ ነው የሚያደርገን እዚህ ሀገር ተገናኝተን እንደምንኖር በአንድ ሀገር ውስጥ የምንኖር ተለያየ ካልቸር ያለን ግን ኢትዮጵያውያን መሆናችንን ራሱ ተፈጥሮ ይነግራል እንደውም ቀደም ልጠይቅህ ነበር አንተ ከመጣህ በኋላ ነው አይደለም ለአበባዮሽ ይያሉ በየዲፕሎማት ቤቶች እንዴት ነው ምላሽ የነበረው በጣም የሚደንቅ ነበር ልጆች ማመሰግናቸው ራስ ቲያትር ልጆችን ማመሰግናቸው ፈልጋለሁ እነሱ ጋር ተነጋገርን እና እስቲ ማለት ነው እሱች እዚህ ሀገር እየኖሩ ነው እኛ ባናረጋው ያካባቢያቸው ልጆች ሊሄዱ ይችላል ይሆናል በጎረቤት ዝም ብለው ሄደው ለምሳሌ አንዱ ኤምባሲ ጋር ወይ ሆነ አምባሳደር ወረቀት ስለው ሊሰጡ ይችላሉ ልጆች ግን ለምን እንደ ሀገር አናረጋውም ያንን ነገር እንደ ሀገር ምክንያቱም ሌላ ኃላፊ እኮ ምን ጠብቀው የለን አሁን የገባኝ ለምሳሌ አሁን እኔ እዛ የባህልና ስፖርት ስራ እንድሰራ እዛ ከተቀመጥ እኔው ነኝ መስራት ያለው እኔው ነኝ ጫፉ አንተው ነህ እኮ እኔ ነኝ መስራት ያለብኝ ስለዚህ እንሞክር እንጀምረዋል በጣም አስደናቂ ምላሽ ያገኘነው ይሄርንባቸው የአሜሪካ አምባሳደር በጣም ስሜታዊ ሆነው በጣም ገርሟቸው ደንቋቸው ያቁታል ግን ይሄ ክብር ኢትዮጵያ አስባ እንኳን አደረሳችሁ አለች የጀርመኑ አምባሳደር ሲሉ ነበር የካናዳ የእንግሊዝ እንደዚህ አሁን የተበረታታን መጣን ስለዚህ እንሂድ ጎረቤቶቻችን አሁን የኬንያ ሳውዝ አፍሪካ ሶማሌ ሁሉም አሉ እዚህ እና እነሱን እስቲ እንዲሰማቸው እናርግ የሚል ነው በቀደም ደግሞ እንደዚሁ ሰበሰብናቸውና እስቲ እዩት ካልቸራችንን ሙዚቃችንን አንዳንድ የሚያነሱት ነገር አለ ምሳሌ ኢትዮጵያን ይሄ ሁሉ ነገር አላችሁ ግን ዋና ከተማችሁ ውስጥ የባህል ሙዚቃ የባህል ትርኢት ጥበብ ለማየት ያው እስኪመሽ መጠበቅ አለብን እሱ ማሻሻል አለባችሁ ደግሞ ዛ ምሽት ቤቶች አካባቢ አንዳንዴ ለኛ የማይመቸን ነገር ይኖራል ሶ ይሄን አርሙት የሚል አስተያየት አላቸው በጣም ጥሩ አለና ከውጭ ጉዳይ ሚኒስትር ጋር ተነጋግረን ጠራናቸው አዲሱን አመት አስመልክተን ኪን ኢትዮጵያ የሚባለውን ትርኢት አቀረብንላቸው በጣም ተደሰቱ አሁን ከዛ የወሰነው ደግሞ ሐሳብ ምንድነው መድጋገም አለብን እነኚህ ነገሮች ብሔራዊ ቲያትራችን በጣም ትልቅ ነው የነሙሉዬ ቤት የተመቸ ነው ሴንተር ማድረግ አለብን የትም አፍሪካ ሀገርም አውሮፓም የትት ናሽናል ቲያትራቸው መሰብሰቢያ ነው እኔ አንድ ኤግዛምፕል ምን ልስጥ መሰለህ እንትን ቬነስ ሄጄ እሺ ቬነስ ከተማ ውስጥ አንድ ቲያትር ቤት አለ መርቸንት ኦፍ ዘ ቬነስ ቬነሱ ነጋዴ ፊልም ለቲያትር ላለፉት 40 ምናምን አመት አንድ ቀን ተቋርጦ ያቅም እንደ ቱሪስት እንደ ቱሪስት የሚጎበኝበት ነው በቃ አንድ ሰው ቬነስ እንግዲህ የቱሪስት ከተማ ናት ውስጥ ያለች ከተማ ናት ምናምን ማአት ነገር አለ ልክ እንደዛው የቬነሱ ነጋዴ ቲያትር ሁሉ ጊዜ ያለ ስማየት የፈለገ ሰው አዎ ኤኒ ታይም ሄዶ የጉብኝቱ አካል ያደርገዋል እና ልክ እንደተባለው ይሄንን አይነት ቀን ማረግ ባህላችን እናሳይበት እንትን ናሽናል ቲያትሩን እንደዛ ማረግ አለብን ሚኪ አሁን ቬነስን ስታስታውሰኝ የታንዛኒያ ያየሁት አስታውስከ ባጋሞዮ የምትባል ትንሽ ከዛንዚባር ጋር የምትናበብ የቦርደር ከተማ አለቻቸው ታንዛኒያ እና እዛ ውስጥ የአርት ኮሌጅ አለ ባጋሞዮ ኮሌጅ ኦፍ አርትስ ይባላል እዛ ነበር ይሄነውና የሆነ ሰዓት ላይ 4 ሰዓት ምናምን ሲሆን ሰበሰቡንና ቢቹ ጋር አስቀመጡን ምን ነው ስላይዝ የሚታይ ነገር አለ አሉና ዘልክ ተቀመጥ የሆነ መርከብ መጣ ቆመ ዶክ አረገ ከዛ ከውስጥ እንደዚህ የታሰሩ ሰዎች ከኋላ እየተገረፉ እንደዚህ ወጥተው ተጭነው ሄዱ ከዛ የሆነ ሰው በዚህ ሙዚቃ እየጨፈሩ መጡ ከዛ ታሪካቸው መናገር ጀመሩ ይሄ ቦታ ስሌቭ ትሬድ ይደረግበት የነበረ ቦታ ነው ሶ በቀን ውስጥ 4 ሰዓት እና 9 ሰዓት ላይ ይሄን ትሪት ያሳያሉ ቱሪስቶች ተሰባስበው እዛ ይጠብቃሉ ስሌቭ ትሬድ ምን ይመስል እንደነበረ እዛ ኢንአክትመንት ይደረጋል እና ህያው ማረግ እንችላለን እና ቱሪስቶች ብዙ እንዲመጡ ማረግ
እና ሀገራችን እንድትጠቀም ማድረግ እንችላለን። ዲፕሎማሲ በብዙ መንገድ ይሰራል። ይሄ የባህሉ ዲፕሎማሲ ደግሞ የበለጠ ስኬታማና ውጤታማ እየሆነ የመጣ ይመስለኛልና በቅርብም አሁን ኪኒቶፒያን ያነሳ ነበርና ነባ የኪኒቶፒያን ጉዞ እናንሳና ሁለት ሀገር ሂደው ተመልሰዋል ቻይናና ሩሲያ ሂደዋልና ከዚህ በፊት ደግሞ ህዝብ ለህዝብ ነበር በክላሲክም አይተነው ነበር ሙሉና እንደዚህ አይነት ጉዞዎች የሀገርን ስምና የሀገርን ገጽታ ከመገንባት ከማስተዋወቅ ካልቸሩን ደግሞ ለሌላው እንዲጋባ እንዲወርስ እንደማድረግም ብዙ አስተዋጽኦ አላቸውና እንደው ህዝብ ለህዝብና ኪኒቶፒያን እያነጻጸር ታንኪዩ በጣም ጥሩ ነገር አስተዋወሽኝ። የዚህ የዚህ ባህል ዲፕሎማሲ አርት ዲፕሎማሲ ባለው ነገር በጣም ኋላ የቀረንበት ነገር ነው። ደግሞ መስራት ያለብን ነገር ነው። አሁን አሜሪካኖች ምናቃቸው በፊልሞቻቸው ነው። ለምሳሌ መነጽር ስናረግ ልብስ ስንለብስ ስንራመድ በጣም አሪፍ ነገር ነው ብለን ምንለው ፊልሙ ላይ ያየነውን ነገር ነው የምናደርገው። ሶ ያ ብቻ አይደለም 10 ሰው ከቦት ማይሞቶ ወታደር ባንዲራቸው ሁሉ ጊዜ ከፍ ብሎ ነው የሚታየው። ሶማሌ ብላክ ሃውክ ዳውን ፊልም አይታችሁታል። እሱ ላይ የነበረው በታሪክ የነበረው ነው በፊልሙ በሚመጣበት ጊዜ የተለያየ ነው። ቪየትናም እንደዛ ነው። ሶ ፖለቲካሊ የሆነው ሚሊተሪ እንትናቸውንም ማይታቸውን ያሳዩበታል። ሶፍት ፓወር ነው ገር ኃይል የሚባለው ሄደሽ ወታደሮችን አሳይተሽም ብለሽ ብቻ ሳይሆን በሰዎች አይምሮ ውስጥ ሳይታሰብ በጥበብ ሀገርን እንድትፈራ እንድትከበር የሚያደርግ ስራ ነው። መርካቶ ቁጭ ብለው በህንድኛ የሚናገሩ ልጆች ነበሩ የሚተረጉሙ ምንም የትም ሳይሄዱ ከዚህ ሀገር ሳይወጡ የህንድ ቋንቋ ያወራሉ። እዛ ውስጥ ህንዶች የፍቅር ሰዎች ናቸው። እንደውም አንድ አስተማሪያችን ነበሩ ፕሮፌሰር ሱባራው የሚባሉ ማስተርስ ስንማር ግን እናንተ መንገድ ላይ ምናምን እየዘፈን ምንዟሯጥ ይመስላችኋል እንዴ አሉ። አሁን እንደዛ ነው ፕሮፋይል ቋቸው ኖ መንገድ ላይ የሚሮጥ ሰው የለም እንደዚህ እየዘፈንም አናወራም። አሁን እንደ ፊልም ካየ ሰው ሁሉ ላላ በዜማ የሚያወራ ነው የሚመስልሽ። ትንሽ ቆሞ ቀጥሎ የሚዘፍን ነው ይመስልሽ። ምንም የለም እንደው መቃ የተሸከምን እየለፋን ነው እንጂ ግን ምኑ ነው ያደረገው ሮማንቲሳይዝ አደረገው ኢንዲያን። ይሄ የጥበብን ኃይል ነው የሚያሳየው። እኛስ እንዴት ነው ስንል በጣም ሞኖሎግ ነው የኛ ነገር። እንዴት ነው ሞኖሎግ ጋለው ግለ ንግግር ያው ቋንቋችን ኢኮኖሚውም እኮ ቋንቋችንም ሙልያው ማለት ቋንቋ በአማርኛ መስራታችን ጥሩ ነው። የሀገራችንን ቋንቋ ቨርናኩላር የሆነውን በራሳችን ካልቸር ይዘን መቆየታችን በጣም ትልቅ ነገር ነው። ለአፍሪካ ህዝቦችም ለምኖችም ይሄ ትልቅ ምሳሌያችን ነው። ልጆቻችንን በዛ እናንጽበታለን እናሳድግበታለን። ግን እንደ ሀገር ጥበብ ደግሞ ከዚህ ላይ የሚጨምረው ነገር አለ። ቫልዩ መጨመር አለበት። የሚጨምረው ምንድነው? ለምሳሌ ሰብታይትል ማድረግ አለብን። ሰብታይትል ማድረግ ነው ያለብን እንጂ አሁን ህንዶች እኮ በራሳቸው ቋንቋ ነው። ግን ለሰብታይትል ማድረግ አለብን። ማርኬት ፕሮሞት ማድረግ አለብን። ይዘነው መውጣት አለብን። ለምሳሌ ህዝብ ለህዝብን አነሳሽ ሀያትዬ። አሁን ህዝብ ለህዝብ ሪአክሽን ነው የነበረው። ሂስትሪውን ስናጠናው ድርቅ ነበረ። እንፈትሸው ካልን እኛ ጋር ብቻ አልነበረም ድርቁ። ሰብሳሃራን አፍሪካ በሙሉ ነበረ። የነጻነት ምሳሌ ናት። ለአፍሪካ ሀገር ቀንዲል ናት። ስለዚህ ሁሌ ትንሽ ነገር ከተገኘባት እሷን ማቅመስ ነው ሚዲያው ምኑም ሶ በጣም ጮኸ። ሰብሳሃራ የነበረው ነገር አልተነሳም። ከዛ ምንድነው ያደረጉት? በጊዜው የነበሩት ኃላፊዎች መመስገን አለባቸው። ሚኒስትሮቹ ኃላፊዎቹ በሙሉ ተሰባስበው አይ ይሄ ገጽታ በጣም ጎርቶናል። ስለዚህ የጉዞ ሂደት ስያሜው ምስጋና ነው። እናመሰግናለን ለረዳችሁን ነው። ግን ደግሞ ከውስጡ ያለው ወርቁ ይሄ ሰሙ ነው። ወርቁ ምንድነው? የራበው ሰው ብቻ አይደለም ያለው ኢትዮጵያ። ይሄ ሁሉም ውብ ካልቸር አለን። አሁን ነንየኔ መሰለ የሚጫወት ደሞ ግን እኮ ፌስ ነው ማሳየት ያለው። እውነትም እኮ ማለት ረሃቡ ብቻ እኮ አይደለም ውበትም አለ። በጣም አይደለም እሱን ለማሳየት ተሳክቶላቸው በጣም ነው የተሳካላቸው። በጣም ለምሳሌ አሁን ይሄ ኢትዮጵያ ከዚህ ተነስቶ ቻይና ሲሄድ የቻይና መንግስት ጋር ተነጋግረን ነው የሚመለከቱት ሰዎች ተመርጠው ነው ኢንፍሉዌንሻል የሆኑ ቢያዩን ለሌላው ሰው ሊያሳዩ ይችላሉ የሚባሉ ሚዲያ
ምኑ በደንብ አዘጋጅተን ነው ብዙዎቹን አሁን ትችቱን ያገኘ ነው አንዱ እንትን ያለው ምንድነው የኛ ልጆች በጣም ታለንትድ ሆነው ትልልቅ ስም ኖሯቸው ኢትዮጵያ ውስጥ ሄደው የሚያቀርቡት እዛ ላለው ኢትዮጵያዊ ነው እንደዛ ነው አሜሪካም ሲሄዱ አውሮፓም ሲሄዱ ሲሉ ለኛው ነው ሶ የቅድም ያልኩ ግለ ንግግር ነው ያልኩ ራሳችን በራሳችን ነው የምናረገው እንግዲህ ነው ባይ 2018 በጣም ቆንጆ አመት ነው አንዱ ቆንጆና ጥሩ ያደረገው ነገር እንግዲህ የታላቁ የኢትዮጵያ ህዳሴ ግድብ መጠናቀቅን አስመልክቶ በጣም ኢትዮጵያን በሙሉ በደስታ ነው ያለነው ደስታው እስካሁን አለቀቀንምና ፌስቡክ ላይ ያጋራው አንድ ጽሁፍ አለ አንደኛው ነገር ከግድቡ በኋላ አንድ ቀን ሆነን የሚል ነውና ሌላኛው ደግሞ ከዚህ በፊትና ከዚህ በኋላ የሚባል የታሪክ እልባት የለም የሚል ሀሳብ ነውና እሱን ነገር እንድታወራን በጣም ፈልጊያለሁ ከግድቡ በኋላ አንድ ቀን ሆነን የምትለው ሀሳብ አጠቃላይ በጣም ቆንጆ ናትና ለልብ የሚደርስ ነገር አለ እንዴት አባይና አቅፈን እንዴት እሱም እንዳቀፈን ብዙ አስረድተሃል አይ ከግድቡ በፊት ብዙ ሺህ አመት ስለሆነ ነው እንድናቀው ነው ቀን ጊዜ ከተውሹ ይመሻል ይነጋል ሳትሰሪበትም ይመሻል ይነጋል መቆጠሩ አይቀርም ቀን ተብሎ ቁጥር መሰጠቱ አይቀርም ግን ዝም ብለንም ቁጭ ብለን ቀን ያልፍ ነበር ይሄን የሚያክል ግድብ ሰርተን ደግሞ አንድ ቀን ሲሆነን ከዛ በፊት ብዙ ሺህ ቀኖች ስለነበሩ ሁለቱን መለየት በጣም ኢምፖርታንት ነው ብዬ ነው ከግድቡ በኋላ አንድ ቀን ሆነን እና ድሮ አመት ሲቀየር ጫማ ይገዛልና ለቤት ልብስ ምናምን ይገዛል ጫማ የሚያስቀኝ ጫማው ነገር ጫማውን አቅፈነው ነው የምናድረው ከነ አንዳንዴ ከነ እንትኑ አለቅም ብለን ይዘን ነው የምናድረው ጉጉታችን ነው እኔ ያን ቀን የመጣልኝ ጧት ትስል ግድቡን አቅፈነው እንዳደርን እንደ አዲስ ጫማው ማለት ነው ያ ሁሉ የለፋንበት ምን ያልነውና በቃ ሆኗል ስለዚህ እቅፍ አርገ ነው መተኛት አለብን መተቃቀፉና ማቃቅፈን እንተኛው እንደ አዲስ ጫማችን እንደ ልጅነታችን የሚለው ሐሳብ ሳየው ያን ቀን ብዙ ሰዎችን ሰበሰበ ግድቡ ሰምተናቸው ማናቃቸው ሰዎች መናገር ጀመሩ ያዋጡ ሰዎች መጡ ኢትዮጵያውያን ፈነቀላቸው ነገሩ እና ሳየው ግድቡ ሁሉንም ኢትዮጵያዊ የተለያየ አመለካከት ሊኖረው ይችላል የተለያየ ባክግራውንድ የተለያየ እንት ቢኖረውም እዛ ላይ እንዲስብስብ ሲል አየሁት እና ያ የተሰበሰበበትን መንገድ አፕሪሼት ማድረግ አለብን እንደዚህ አይነት ነገሮች ላይ አይናችንን ከጣል ኢትዮጵያ ላይ እንጥላለን ያ ማለት ብዙ ችግር እናልፋለን ማለት ነው ምን ለያየው ነገር ካለ ምን ገፋፋው ነገር ካለ ያ ነገር ይሰበስበናል አንድ ቦታ ያመጣናል ስለዚህ ልክ እንደ ልጅነታችን እቅፍ አርገን እንያዘው እና ግድቡ አያይዞናልና ሳይዝል እንያዘው ሚል አይነት ነገር ነው እንግዲህ በቃላቱ ተዛይለኝ ዲቴይሉ ግን ሐሳቡ ይሄ ነው እና ታሪክ ልባት የሚለው ደግሞ ልባት ታቂ እንደሆነ መጽሐፍ ስናነብ እናነብና እዚህ ጋር እናስቀምጥ ያ ልባት ነው የሚባለው አሁን ታሪክ የኢትዮጵያ ታሪክ ይጻፍ ይመጣና ግድቡ ጋር ሲደርስ ልባት አለው ለምን በዚህ ውሃ ምክንያት ነው ይሄ ሀገር የተናጠው ለዘመናት ይሄ ሁለት ውሃዎች አክቹአሊ በዛ በኩል ያለው ባህርና እዚህ ያለው ይሄ ትልቅ ወንዝ ናቸው የኢትዮጵያን ሁኔታ ታሪኩን በደንብ ለሚያነብሰው ፈተናው ይሄ ነው እሱን ፈተና እኛ እየተነፈስን በህይወት እያለን ባለበት ጊዜ ሆነ ብዙ አመታት ለምሳሌ ልክ ከላይ ከሳተላይት ላይ የሚያነሱ ሰዎች ምድር ከተፈጠረች ጀምሮ ይሄንን ነገር ያነሱት ከነበረ ያዩት በብዙ ሺህ አመታት ምንም ነገር ሳይኖረው ያይዋል ከላይ ያለው እንበል ሳተላይቱ ከዛ የኔና አንቺ ሚኪየነ ሙልዬ ዘመን ላይ የሆነ ነገር ሲወጣ ማየት ጀመረ ማለት ነው ነው ነገር ተሰራ በጣም የሚገርም ነው ሺህ አመት ያልነበረ ነገር ነው ይሄ ነገር የሆነው ስለዚህ እልባት ነው ከዚህ በፊት ከዚህ በኋላ የሚያስብል ነገር ነው ምንም ወዲያና ወዲህ የሌለው ነገር ነው እና ያ ቸሪሽ ማድረግ አለብን በጣም እንኮራበት ልንደሰትበት ፈጣሪና መሰግንበት
የደከሙትን ሁሉ ልናከብርበት ይገባል ከዛ ደግሞ አልኩና አልበቃ ሲለኝ ነው ሆነ ግጥም እኮ ጽፌ ነበር ግጥም ጽፏል እና ብቻ በፊት ጽፍ ነበር እንደ ግጥም አዎ አሁንም ጽፍ አረ በእውነት ግጥም በጣም ነው የምንጽፈው ቡሄ ከዋለ የለም ክረምት ዶሮ ከጮኸ የለም ሌሊት አባይ ከቆመ የለም ድቀት ቀይ በር ሲከፈት የለም ውርደት ቡሄ እንደዋለ ሲሄድ ክረምት ዶሮ እንደጮኸ ሲሄድ ሌሊት አባይ በቆመ መጣ ንጋት ቀይ በር ሲከፈት ማንሰራራት ወጋህታ ወጋገን ብራን በሬ በሬ ጽባህ ኮከብ ወጣ የነገን ቀን ንጋት አብሳሪ የድል ብስራት አብሳሪ የድል ብስራት አብሪ የድገት ፍኖት ወቃሪ የህልም ርዕይ አሻጋሪ የተስፋ ፍሬ ነገን ሰሪ ኖረን አየን ጽኑ ትውልድ ወደ ብርሃን ሀገር መሪ ነሚኪ ያው ክላስ ለምሳሌ መጥቶሱት የሆነ ከሰራ ስለሱ ልጽፍ ይችላል በእውነት ስለዚህ ስለ መስቀል ግጥም ጽፋል ማለት ነው ስለ መስከረም ወይ ያ ስለ መስከረም ብዙ አሉ ግን ምንድነው እኔ ራሴን እንደ ገጣሚ አድርጌ ምናምን ትንሽ እንትን ይለኛል ለምን ግጥም ከብዳል አይደለ እንዴ ሀገሬ ነጸጋ ሀገር ነው አይ በጣም ስለራሱ መናገር ስለማይችል እኔ ልንገርሽ በጣም አሪፍ ጸሐፊ ነው ቆንጆ ግጥም ጸሐፊ ነው እና ዳይሬክት ሲያደርግ በጣም አሪፍ ነው ሌላ ግጥም ላይ አሉ ከስንት አመት በኋላ ከተገናኘን ከስንት አመት በኋላ ነገርኩት አንድ ግጥም የነገረኝን ያነበበልኝን ሳታውቀው ጀምራ ሚል አንድ ግጥም ሳታውቀው ጀምራ ገምሰው እስቲ በሉልና ምንድነው እኔ ግጥም ወዳለሁ በቃል ያልይዝም ይሄኛው ያው በልጅነት የተጻፈ ግጥም ነውና ለሚኪ አንብቤለት ነበር 20 አመት እንዴት አርጎ እንዳረሳው አላውቅም ተናገርኩት አንተ የተመረክበት እንዳናገርኩ ሳታውቀው ተናገርኩት ለማንኛውም አመታት ተጠሩ ቁጥራት ከዛ ባለፈው ስንገናኝ ትዝላልነባ ውፊቷን ስትገምሰው ሻመት ስታነባ ሆዶ ያልተላወሰ አንጀቱ ያልባባ ጥላው ለምን ሄድ ማስተነሳ መሳቁን ረሳ ምናምን ሚል አይነት ግጥም ነው እንደዛ ምናምን ሲለኝ በደንብ መጣልኝ ነገሩ ሁሉ መጣልኝ ለምን እንደተጻፈም ማለት ነው እና ደሞ ኤኒዌይ እኛ ጋር ደሞ ባሾች በጣም ኃይለኛ ገጣሚዎች ነበሩ ያኔ ማይኛ አይደለንም ብለን ለመተውም እንትን የሚያረጉን ለምሳሌ በእውቀቴኛ ባሽ ነው በእውቀቱ ስዩም አዎ ባህል ማከል ግጥሞች እዛ ያቀረቡ ነው ያደጉት በአብዛኛው ፍቅር ይልቃል አሁን እናንተ በስፖርት ነው የምታውቁት ፍቅር በጣም በጣም ጎበዝ ወግ ጸሐፊ ነው እኛ በአብዛኛው ትወና ለሚኪ ጋር ብዙ ምን ሰራው አንተ ማንዱነ ተብለሃል እኔ ሁሉ ጊዜ ጥያቄ ሲጠየቅ ምሸሸው ጥያቄ ነው ሚኪዬም እንደዛው ምረጥ ልልህ ነው አሁን አንተ በጣም እንግዲህ በትወናው በዳይሬክተርነቱ በመምህርነቱ አለ አይደለም ያው ላይ አንድ ሶስት ጥቀስልኝ በቃ አንተ ከህዝብ ጋር ያስተዋወቀኝ እኔ ራሴ የምወደው ልጠይቀኝ እንደዚህ ጓጓክተሻል መጠየቅ አይ እንደዛ አይሆንም ማለት እሺ ከቲያትርና ከፊልም ለመምረጥ ይሆናል ጥያቄ እኔ ተሻል እኔ ሁሉ ጊዜ ሲጠይቁኝ ምሸሸው ጥያቄ ነው ነብዬ ዛሬ መልሳል ነብዬ ቀስ ብለን እንሽሾው ጥያቄ አትሸሻት ተመልሳል የአክተርን ትክክለኛውን ኃይል ማየት የሚፈልግ ሰው ቲያትር ላይ ነው ማየት ያለበት ሰዎች የሚወዷቸውን ሪሊ የሚያከብሯቸውን የሚያደንቋቸውን ተዋናያን ቲያትር ላይ ነው ማየት ያለባቸው በጣም ከማደንቃቸው አክተሮች መካከል ነው የሚገርም ነው የትምህርት ቤት ነገር አስታወስከኝና የፈተና ስንፈተን አክቲንግ የመቃብር ቆፋሪና ሬሳሳት ሻጩ ያ ሀምሌት ላይ ያለው እሷን ኤክስትራክት ነው ወስደን ምን ፈተነው ማን ያዘዋል ነው አስተማሪያችን ከዛ ያው ሁለታችንም ስንፍና አለብን ማለት ወደ ወረቀቱን ይላል ወይ ላይ እንችለዋለን ብለን ነው የምናስበው ከዛ ፈተናው ደረሰ
ከዛ ቶኪዮ እንዴት ይሻላል? አይ በቃ ቆይ እናንብበውና አዳፕት እናርገው ተባባል ነገሩን እና ያን ሲሪየስ የሆነ እንደዚህ ስከል ይዞ አስቢው በጣም ሲሪየስ ነው ተጫውተሽበታል እሱን ኮሜዲ ያረግ ነው አትቀልድ ኮሜዲ እልም ያለ ኮሜዲ ያረግ ነው ስለዚህ ወንጀል ሰርታችሁ ነው ማለት ነው እና ማን ያዘዋል ትዝ ይለኛል እየፈተነ ሳቁ ብቻውን ነው የሚሰማን ካካካካ ያለ ስቃል ከዛኛ ተበረታታን ለኢምፕሮቫይዜሽኑ ማለት ነው ስለዚህ ጨርሰን ስንወርድ ትልቅ አጥያት እንደሰራችሁት ወንጀል ግን ደግሞ አክቲንግ ነው ፈተናው አለ ስለዚህ ለአክቲንግ በጣም ጥሩ ነው በጣም ግን ሼክስፒር ቢያይ ምን ሊላችሁ እንደሚችል አላውቅም ማለት ራሱ ጌትነት ቢያይ ራሱ ጌትነት ቢያየው ነው ኖ ግን ተረዳው ምንድነው ያቺ የመቃብር ቆፋሪዋ ቦታ ለሪሊፍ የገባች ናት ነው እሷን ነው ብለህ ነው አይ መነሻችን እሷ ነበረቻ አይ ሚደንቀና ፊልምን ቲያትርን ካነሳችሁ እኔ ደግሞ በማቀውጣችሁ ጤዛ ላይ ሰርተሃልና በመስራትም በማዘጋጀትም ደረጃ ትላልቅ ከሚባሉ ሰዎች ጋር ሰርተሃልና በጣም የሚገርመኝ ደግሞ ወጣቶቹም ጋር ትሰራለህና ነባናለን እንደዚህ አርግልን ሲሉ ሁሌም ትሄዳለህና አንዳንዴ በአካዳሚክሱም በመምህርነትም በኃላፊነትም ስትሆን ደግሞ ራቄ ማለት ነገሩ አለና ከተላልቆቹም ጋር ሰርታል ከነጋሽ ኃይሌም ጋር ወጣቶቹም ጋር ደግሞ አሁንም ትሰራለህና ምንድነው አንዳንዴ ሰዎች እኮ ይመርጣሉ አይደለ ከንተና ጋር ከሰራው በቃ በዚህ መንገድ ነው መሄድ የምችለው ይሄ ነው መንገድ ብለው ያስባሉና አንተ ግን እንደዛ አታደርግም ነው ለምንድነው የቅድም ወደ ያለችው ነገር ነው የሄድኩባቸው ህይወት መንገዶች በተማሪነት ትልቅ ሰዎች ጋር አገናኝተውኛል ለመማር ጋሻባተ መኩሪያ ጋር ፕሮፌሰር ኃይሌ ገሪማ ጋር እንደዚህ በተለይ ሁለቱ በጣም ብዙ ነገር ሰጥተውኛል ትምርት ቤትም ያስተማሩን ተስፋዬ ገሰሰ የመጀመሪያው ክላስ ገብቼ ሳስተምር መጀመሪያ ኦዲት ያረኩት የጋሽ ተስፋዬን ክላስ ነው ሂስትሪ ኦፍ ቲያትር የሚባል ልክ ዛው ዩኒቨርሲቲ አስተማሪውኝ እንደቀረው በእኛ ጊዜ ዝም ብለ ክላስ አትገባም አሁን ይገቡ እንደሆነ ያስተካክሉ ብዬ ነው መጀመሪያ ያን ሲያስተምር ከቆየው ሰው ጋር እንደገና ኮርሱን ተማራዋለህ ውጭ ብለ ሰው ጋሽ ተስፋዬ ጋር ነው የመጀመሪያ እንደገና የተማርኩት እሱ ጋሽ ተስፋዬ አሁን የዓለምን ቲያትር ታሪክ ሲያስረዳ አንደኛ የሚላቸው ቦታዎች በሙሉ ሄዷል ስለ ግሪክ ቲያትር ሲያስተምር የግሪክ ቦታዎቹን አክሮፖሊስ የሚባለው ይጠቅላላው ያውቀዋል ሄዶ ባይ ስለ እንግሊዝ ቲያትር ሲያወራን ሼክስፒር ግሎብ ቲያትር ሄዶ ተምሯል አይቶታል ሰርቶበታል ሁሉንም ያውቃቸዋል የአፍሪካ የሴኔጋል የግብጽ የቲያትር ዘይቤዎችን ሲነግርሽ በሙሉ ያውቃቸዋል ተሳትፎባቸዋል ከዚህ ሰውዬ ጋር እንግዲህ ሁለት ጊዜ ያንን ስትማሪ የእውነት በደንብ ታቂዋለሽ ነገሩ ይሄ በጣም የመማር እድል ነው ሌላው ደግሞ እንግዲህ አስተማሪ ስትሆኚ ደግሞ ከልጆች ጋር ትገናኛለሽ ወጣቶች ጋር በጣም ብዙ ወጣቶች ጋር ያገናኛል አንዱ በጣም የሚጠቅምም ነገር ነው ባይ ዘ ዌይ መማር ወደ ላይም ወደ ታችም አለው ከትልልቆቹ አሁን ከነገርኩሽ ጋራ ፕሮፌሰር ኃይሌ ገሪማ ጋር ፊልም ዳይሬክት ሲያደርግ ትማራለህ ፊልም ራፕ አፕ ተብሎ ተዘግቶ ቀረጻ በሙሉ ነው ማታ ቁጭ ስትል ትማራለህ ትክክል ነገር ማድረግ ማለት ትንሾችን መሰብሰብ ነው የሚል ነው ትምርቱ የምትወስደው እና ወጣት ሆነን እንደውም ብዙ ደሞዝም እንኳን ወጣት ደሞዝም እንካፈል ነበር ከተማሪዎች ጋር እንትና ያን አሁን እንኳን ጥሩ ሆነ በባንኪንግ ስለሚሰጥ ደሞዝ በምንድነው በሞባይል ባንኪንግ ስለሚሆን አያገኙ ያኔ ልክ ደሞዟን ቀን ያቋታል ልጆች እና መሰለፊያዋ ቦታ አለች ስታፎች ብር ምን ወስደበት ደሞዝ እና እሱ ጋር ልክ ተቀብዬ ዞር ስል አንድ 10 ሰው እና እንደዚህ ነው ትራንስፖርት ቤተሰብ እንደዚህ ነው በቃ አምቢ ማለት አትችልም እንኳን መጣህልን ነባ በጣም ደስ ብሎናል ስለመጣ በጣም ረጅም ሰዓት በተለይ መስከረም ላይ አንተን ማግኘት በጣም ከባድ እንደሆነ አጣለሁኝ ማአት ድግስ ያለበት ሰው ነህ ግን አክብረህን ስለመጣ በጣም ደስ ብሎኛል ያው በስራ መምጣታችን አይቀርም ገናኛለን ሰጠህንም አሳይመንት አለ አዎ በደንብ ተቆጥሮ ይያዝልኝ ይጻፍልኝ መልካም በዓል ይሁንላችሁ ለኢትዮጵያውያን በሙሉ ይሄ አዲስ አመት በጣም
ግሩም የሆነ ብርሃናማ የሆነ ደስታ የሚመጣበት ጤና ፍቅር ሰላም ደግሞ ሁሉም ሰው በየቤቱ ቁጭ ብሎ የሚያያችሁ ሰው በሙሉ የልቡ መሻት ሁሉ የሚፈጸምበት እንዲሆንለት እመኛለሁኝ በዓላትን የሚያከብሩትን በሙሉ ወገኖቼን ወንድም እህቶቼን የሚያምሩትን ኢትዮጵያውያን በሙሉ በዓላቸው ይድመቅላቸው ይመርላቸው ሰብሉ ይሙላላቸው ከብቱ ጤና ይሁንላቸው ልጆቹ የተወለዱት ሁሉ ይደጉላቸው ላለሁኝ ባህል ሚኒስቴር ምርቃትም አስተምሮኛል አይ አረጀ እንዴ ምርቃት አሽጎደጎዶ ሚኮ ታንኪዩ በጣም እናመሰግናለን መልካም በዓል ለነብይ ከነቤተሰቦች አከብርሻለሁ በጣም ኑሪልኝ በጣም ነው ማመሰግነው አዎ ሀያትዬ በርቺ እንኳን ደህና መጣ የኔ እናት በርቺልኝ እሺ እናመሰግናለን በጣም እሺ ነዋይ ልሸኛ አዎ ይገባል አይደል